ስራ ላይና የስራ ላይ ፖለቲካን በምን መልኩ እናስታርቅ? ስራ ላይ ውጤታማ የሆንን ስንመጣ ስራችንን እንኳን እየወደድ ነው ድርጅቱን እየወደድ ነው አንዳንዴ እንዴት እንደተነሳና እንዴት እንደሆነ የማናቀው የስራ ላይ ፖለቲካ የሚባለው ደስታችንን ሊወስደብን ስራችንን እንዳንወደው በስራችን ላይ ውጤታማ እንዳንሆን ተጽዕኖ ፈጥሮብን ስራችንንም ሆነ የስራ ቦታችንን እንድንጠላው ሲደረግ ይስተዋላል። ለመሆኑ የስራ ላይ ፖለቲካ ምንድነው? የስራ ላይ ፖለቲካ እንዴት ሊፈጠር ይችላል? በዛሬ ቪዲዮአችን እነዚህንና የመሳሰሉ ጉዳዮችን እናነሳለን። እንዴት ሰነበታችሁ? ሳምንቱ እንዴት ነበር? እኔ ጋር ሁሉም ጥሩ ነው። በዛሬ ቪዲዮአችን የስራ ላይ ፖለቲካ በምን መልኩ ነው የሚፈጠረው? እንዴት ሊፈጠር ይችላል? የስራ ላይ ፖለቲካ የምንለው ምንድነው? የስራ ላይ ፖለቲካ ምንድነው የሚለው ነገር ለብዙዎቻችን ግልጽ አይደለም። ብቻ የስራ ቦታው የምንሰራበት ቦታ የስራ ቢሮአችን ሲረብሸን ምቾት ሲያሳጣን ደስተኛ የሆንን ሳንመጣ ብቻ የሚገባን ነገር ነው። የስራ ቦታው ሲቀየር በተለያዩ ምክንያቱ አስተዳደራዊም ሊሆን ይችላል። ብዙ የአስተዳደራዊ ችግር ነው የቢሮ ፖለቲካን የሚፈጥረው። ከዛ ውጭ ግን ስራዎቹ ድርጅት ውስጥ ወቅታዊ ሲሆኑ በአንድ ወቅት ተሰርተው አብዛኛው ሰራተኛ አይድል በሚሆንበት ሰዓት ስራ ላይ ኢንጌጅ ካለማድረግ ወይም ስራ ላይ ካለመሆን የመጣ የፖለቲካ ክፍተት አለ። አብዛኛውን ደግሞ ከሲስተም ጋር ይገናኛል። ከተፈጠረበት ድርጅቱ ከተዋቀረበት የስራ ባህል ጋር የቢሮ ፖለቲካ ሀፕን ያደርጋል። አንዳንድ ቢሮ ውስጥ ብዙ በቤተሰብ በዘመድ በወዳጅ የተከበበ ድርጅት ውስጥ ከውጭ የሚመጡ ወይም ደግሞ ራሳቸውን ተወዳድረው አልፈው በችሎታቸው የሚመጡ ሰዎች ያ የስራ ቦታ ከባድ ሲሆንባቸው ይታያል። ያ የስራ ቦታ ሲከብዳቸው ይታያል። ምክንያቱም በዙሪያው ያለው ሰው ለሲኦ ወይም ደግሞ ለድርጅት ባለቤቱ እኔ ነኝ ተቆርቋሪ እኔ ነኝ ልክ የሚለውን ነገር ተቀጥሮ ወይም ተወዳድሮ በመጣው ሰው ላይ ጫናውን ያመጣል። ሁሉም ኃላፊነት እንዳለው ሊያሳይ ይችላል። ሁሉም እኔ ነኝ ባለቤት የሚለውን ነገር ኃላፊነቱ የኔ ነው የሚለውን መልክ ማሳየት ይፈልጋልና እነዚህ ነገሮች ስፔሻሊ በጣም የሚሰራን ሰው ዲስከሬጅ የሚያደርጉ በሲኦ ዙሪያ ያሉ ሰዎች ደግሞ አለመቻላቸው ወይም ቤተሰቦች ጓደኞች ምናምን ሊሆኑ ይችላሉ። እነዚህ ሰዎች ደግሞ አለመቻላቸው ወይም ሁኔታቸው በሲኦ አይን ተመዝኖ ከአዲስ ከመጣ ሰራተኛ ጋር ልክ እንዳልሆኑ ሲታወቅ የነሱን ዋጋ ያሳጣል። እኛ አላስፈላጊዎች ነን የሚለው ነገር ላይ ሲኦ እንዳይደርስ ስለሚፈልጉ ብቻ አዳዲስ የሚቀጠሩ ወይም ደግሞ ችሎታ ያላቸውን ሰራተኞች ዲስከሬጅ ማድረግ ከዛ ቦታ ላይ ተማረው ስራ ጥለው እንዲሄዱ በተለያየ መንገድ ቀጥተኛ በሆነ መንገድም ቀጥተኛ ባልሆነ መንገድ እስከ ስራ ጋር በተያያዘም ወይም ደግሞ ከስራ ጋር ባልተያያዘ ሁኔታዎች ሁሉ እየሄዱ ያን ሰው ስራ ቦታውን ወይም ሁኔታውን እንዳይወደው የሚያደርጉት ሁኔታ ኦፊስ ፖለቲክስ ይባላል። እንዲህ አይነት ቦታ ሶሪ ቱ ሳይ በጣም ይሄንን ለስል ድርጅት ያላችሁ ታላልቅም ሆነ መካከለኛ ትንሽም ድርጅቶች ያላችሁ ሰዎች ወይም ሲኦዎች ድርጅታችሁ የናንተ ህልም ነው። የናንተ የብዙ ጊዜ ጥረታችሁ ልፋታችሁ ብዙ ዋጋ የከፈላችሁበት ነውና ያንን ህልማችሁን ያንን ብዙ ዋጋ የከፈላችሁበትን ድርጅት ዘመዶቻችሁን ወዳጆቻችሁን ቤተሰቦቻችሁን በዙሪያችሁ ደርደራችሁ ድርጅታችሁን መሄድ ወዳለበት ደረጃ እንዳይሄድ ታቆሙታላችሁ ማለት ይቆማል። አይቻለሁ። ይሄ ፕራክቲካሊ ነው አይቻለሁ። ድርጅት በዘመድ አዝማድ በቤተሰብ ሲከበብ መስራት መሄድ ያለበትን ነገር ሳይሄድ በጣም ጥሩ ጅማሬ ኖሮት የሚወደድ ህልም ይዞ የመጣ ድርጅት የሆነ ቦታ ላይ ለአመታት ስታክ ያደርጋል። ብራንዲንግ አንድ ካምፓኒ ላይ ይሄ ፕራክቲካሊ ያየሁት ነው። ስም እስከ መቀየር ተደርሷል። ስም ተቀይሯል። በቃ ስሙ በክሊያንት ወይም ደግሞ አብሮት በሚሰራ ስም ደስተኛ ስላልሆኑ ድርጅቱን በጣም ስለጠሉት ድርጅቱ ምን አደረገ? ብራንዲንግ ቀየረ፣ ስም ቀየረና ራሱን ማስኬድ ጀመረ። ይሄ ለሲኦዎች ለድርጅት መስራቾቹ እንዳልኳችሁ በቃ ድርጅቶቻችሁን በራሳችሁና በራሳችሁ ኮምፒት ያደረጋ ድርጅታችሁ የሚመራላችሁ ሰው ሲያጠፋ የምትቆጡ ማለት ላይክ ሊደርሺፕ ስታይላችሁን በፈለጋችሁ መንገድ ሼፕ ልታረጉት የምትችሉት ሰው ይበላሽባችሁ ስራውን ሁሉ ልታቋርጡበት የምትችሉበትን ሰው እንደፈለጋችሁ ኮች ሊድ ልታረጉት የምትችሉትን ሰዎች ፈልጋችሁ ማርኬት ላይ ፖቴንሻል የሆነ የሰው ኃይል ቅጠሩ።
ቤተሰቦቻችሁን ወዳጅ ዘመዶቻችሁን አትሰብስቡ። እነሱ የራሳቸው ህልም ነው ያላቸው፣ የራሳቸው ነገር ነው ያላቸው። የእናንተ ህልም የእናንተ ቪዥን ለዛ ሰው አይገባውም እና ዋጋ አይሰጠውም። የራሱን ኢንተረስት ነው የሚያሳልፍባቸው። ያ ኢንተረስት ደግሞ ፐርሰናል ስለሆነ በዙሪያ ያለውን የኦርጋናይዜሽን ቪዥን እና የተቋቋመበትን ዓላማ የሚሰራ ሰው ኖርማል የተቀጠረን ሰው አልፎ እንዳይሄድ ያንን ስራ እንዳይሰራ ነው የሚያደርግባችሁ። እውነቴን ነው የምነግራችሁ። ይሄን ካየሁት ፒውርሊ አዎንታዊ በቃ ለድርጅቶቹ ይጠቅማል ያልኩት ሁልጊዜ ብናገረው በቃ የሆነ መድረክ አግኝቼ ባወራው ብዬ ማስበው ሀሳብ ነው። እዚህ ላይ ድርጅቶቻችሁ ላይ የምትቀጥሯቸውን ሰዎች አጽንኦት ሰጣችሁ ፒውርሊ ኮምፒተንት የሆነ በምትፈልጉት የስራ መደብ ሁላ ሊችልና ሊሰራላችሁ የሚችል ሰው ኤክስተርናል የሆነ ሰው ቅጠሩ። ዘመድ ለወዳጆቻችሁ በጣም ከወደዳችኋቸውና የእነሱን ላይፍ መቀየር ግድ ከሆነባችሁ የራሳቸው ምንድን እንደሚፈልጉ ምናቸው እንደሆነ ፋይናንሻሊ ሰፖርት አድርጋችሁ የራሳቸውን የቢዝነስ አይዲያ የሚሰሩበትን ድርጅቶች ወይም ስራዎች ክፈቱላቸው። በዛ አምናለሁ። ወደ ተቀጣሪው ስመጣ ግን እንዲህ አይነት ቦታ ላይ ካላችሁ ነገ ዛሬ አትበሉ። ወጥራችሁ ስራ ፈልጉና ከዛ ቦታ ሄዱ። መቼም ነው ማትቀየሩት። ወደ ስራ ቦታችሁ ስትሄዱ ሁልጊዜ በቃ የሆነ ውጥረትና ጭንቀትን ተሸክማችሁ ነው የምትሄዱት። ብትሰሩ ስራችሁ የቱንም ያክል ከእናንተ ከእጃችሁ ከወጣለት በላይ አይታይም። በቃ አይታይም። ምንም ነገር አችባ አድርጎ አይታይም። ምንም ነገር አሳኩ አይታይም። እነዛ ሰዎች ከስራችሁ እየተከተሉ ምንድነው የሚያደርጉት? እናንተ ሰርታችሁ አካምፕሊሽ አድርጋችሁ በጣም እንደ ትልቅ ሰክሰስ የምታወሩት ላይ አመጣው ጥላሸት ነው የሚቀቡባችሁ። ከመስራት ወደ ኋላ ይጎትታል። ራሳችን ላይ እንዳንተማመን ሪሊ ስለማልችል ነው ስለሚያቅተኝ ነው በቃ እንደዚህ አይነት ነገር የሆነው ብለን ወደ ራሳችን እንድናይ የራሳችንን ዋጋ እንድናሳጣ ያደርጋል። የራሳችንን ዋጋ ማጣት የራሳችንን ቫልዩ ዝቅ ማድረግ በጣም ጤናማ ያልሆነ ነገር ነው። ተቀጥረን በምንሰራበት ቦታ በማናጀሮቻችን፣ በስራ ባልደረቦቻችን፣ በሲዮዎች እኛ ምንም አይነት ሰው ነን የሚል ነገር ሰው ሲያንጸባርቅብን ያንን አክሰፕት አድርገን ወደ አእምሯችን ያንን ለራሳችን የነገርን ጊዜ በጣም ውድቀት ነው። እኛን ፕሮሞት ማያደርጉ፣ እኛን አፕሪሺየት ማያረጉ፣ እኛን ቴንኪዩ ማይሉ እየሰራን የምንሳሳተውን ስህተት እንድንማርበትና እንዴት ነው ልናስተካክለው የምንችለው የሚለውን ነገር መንገድ ከማሳየት ይልቅ ወይም ደግሞ ከማስተማር ኮች ከማድረግ ሊድ ከማድረግ ወይም በትክክለኛው መንገድ ከመምራት ይልቅ ሁልጊዜ የሚያሸማቅቁን ወደ ኋላ እንድንሄድ እንደማንችል የሚነግሩን የስራ አለቆች ካሉን ወይም ደግሞ ኃላፊዎች ካሉን ከእንደዚህ አይነት ሁላ ወርኪንግ ኢንቫይሮንመንት ወይም የስራ ቦታ ውዶቼ አምልጡ። ምክንያቱም ያ ስሜት ለረጅም ጊዜ አብሮ ነው የሚቆየው፣ አይለቀንም። የሆነ ቦታ እንኳን ሄደን ስህተት ብንሰራ ሰዎቹ ያንን ነገር እንደሚያስተጋቡልን ነው ፊልም። በቃ አልችልም ሆን አሁንም እዚህ ቦታ እንደዚህ ይገጥመኝ ይሆን፣ ስለዚህ እነዛ ሰዎች ልክ ሊሆኑ ይችላሉ፣ አልችልም ያሉ ስለማልችል ይሆን የሚለውን ከራሳችን ጋር ያለንን ነገር ጥያቄ ውስጥ ይከቱብናል። የራስ መተማመናችንን ይንዱብናል። የራስ መተማመናችን ተናደ ማለት ኮንፊደንት አልሆንም ማለት አንድ የስራ መደባችን ቦታችን ላይ ስኬታማ ነው፣ ኬሪየር ፓዛችን ላይ ይቆማል። የሰጠኑን ስራ እንሰጣለን። ኢቭን እንኳን እየሰራን እንኳን ብንገኝ ስለ ራሳችን ዲፌንድ ማድረግ ማንችል ሰዎች እንሆናለን። ስለ ራሳችን ዲፌንድ ማድረግ አልቻልንም ማለት በቃ የሰራነውን በስነ ስርዓት ማስረዳት አንችልም። ችግሩ እንዴት እንደተፈጠረ ማውራት አንችልም። እንቆማለን። ያ ስሜት እንዳይሰማን ልክ አይደለም። ወርኪንግ ቫይቡ በተቻለ መጠን ታግለን ማውጣት ማስተካከል፣ ስራ ቦታውን ውጤት ማምጣት፣ እኛ ወደ ላይ አውትሻይን አድርገን ቻሌንጅ አድርገን ብሬክ አውት አድርገን ሰብረን መውጣት የምንችልበት ቦታ ላይ ካለን ኦፊስ ፖለቲክሱን ወይም ደግሞ የስራ ላይ ፖለቲካው መጋፈጥ፣ መሄድ እስካለበት ድረስ መሄድ፣ የሚያስችል ኮንዲሽን ካለ መጋፈጥና ስራችን ላይ ውጤታማ መሆን የሚያስችለን ቦታ ላይ ካለ መቆየት፣ ራሳችንን ማስከበር፣ ራሳችንን የሚገባንን ሰርተን የሚገባንን የሰራ ነው እንዲታይልን ባይ ኤኒ ኮስት በምንችለው መንገድ መታገል የምንችል ሰዎች ከሆንን የቢሮ ፖለቲካ ላይ በቃ መሆን ያለበት ይሄ ነው። መታገል መቻል አለብን። መሆን ያለበት እሱ ነው። ግን
ትክክለኛው ነገር መታገል አለብን። ብሬክ አድርገን መውጣት አለብን። ችግር ሰብስቦ እንዴት ነው አታክ ላረገው የምችለው አታክ ላረጋት የምችለው ብሎ ሳይሆን ሪሊ ስራችንን ሰርተን በስራችን አስመስክረን ስራችን ገፍተን ማስወጣትና መስበር ያንን ሲስተም ከቻልን በጣም እንደኛ ጠንካራና ጎበዝ ሰው የለም። ካልቻልን ግን ማንችል ሰዎች ከሆን ግን በዛ ውስጥ ተውጠን መቅረት የለብንም፣ መዋጥ የለብንም፣ መሄድ በቃ ስሙዝሊ እኛ ያለንን ስኪል ኤክስፔሪየንስ አክብሮት ቴንኪዩ ብሎ ሊገዛኝ ወደሚችል ሰው ሲቪ እቀርባለሁ፣ ኔጎሽዬት እናደርጋለን፣ ሲቀጥረኝ እሰራለሁ። በቃ ይሄ ዊዛውት ኤኒ በጣም ፕሮዳክቲቭ ባልሆነ ኤሪያ አካባቢ መቆየትም አእምሯችን ፋንክሽን አያደርግም። ውጤታማ የሆነ ድርጅቱ ራሱ ውጤታማ መሆን አለበት። ኢች ፕሮግረስ በቃ በየጊዜው በየአመቱ በየምናም ለውጥ ሊኖረው ይገባል። እኛ ስንቆይ ድርጅቱ ራሱ አንድ ምርት አንድ ነገር ላይ ይዞ ቁጭ ያለ ካምፓኒ ላይ አብረን ከቆየን እሱም እየሄድ አይደለም እኛም እየሄድን አይደለም። እሱ ሳይሄድ እኛም መጠየቅ አንችልም። ምክንያቱም ለውጥ ሲኖር ሲሰፋ ለምሳሌ ሂውማን ሪሶርሱ 3 ሰው ሲያሰራ የነበረ ድርጅት 5 ሰው ቢፈልግ 5 ሰው ሌላ 2 ሰው ሲቀጠር ወይኖት እኔ ለምንድነው ለነዚህ ሰዎች ኢሚዲየት ሱፐርቫይዘር ማልሆነው ወይም ደግሞ እነሱን ኮች ማላረገው ብለው ጥያቄው መቅረብ ይችላል። ኬሪር ላደሩ ወይም ኬሪር ፓዛችንን ኢዝሊ ማስተካከል እዛ ካምፓኒ ውስጥ እንችላለን። ካምፓኒውም ዝም ብሎ በአንድ አይነት የቢዝነስ እንትን ላይ ይዞ የሰውየውን የሲዮን ህልሞች ኑሮ አቅጣጫዎች እንደፈለገ በቤተሰቡ በምናምን በወዳጅ ዘመዶች ተረግጦበት ዝም ብሎ ካምፓኒው አንዴ ብቻ ስለተከፈተ የሚሄድ ድርጅት ላይ ከቆየን እኛም የሚገባንን አናገኝም፣ ማወቅ ያለብንን አናውቅም፣ መማር ያለብንን አንማርም፣ መጠየቅ ያለብንን ማስተካከል ያለበትን አናስተካከልም። ስለዚህ እንደዚህ አይነት ወርኪንግ ኢንቫይሮንመንት ላይ ራሳችንን ካገኘን ሳይረፍድብን ወዲያው ማምለጥ ነው። ወዲያው ሳናገኝ መውጣት የለብንም። አንዳንድ ሰዎች ምን ያደርጋሉ? ይሄንን ነገር መቋቋም ሲያቅታቸው ተጽዕኖውን ጫናውን በጣም አንዳንድ ኦፊስ ላይ የሚናገሩት አእምሮው የሚሰብር ነገር ከኢሚዲየት ሱፐርቫይዘሮቻቸው ከላይ ከሲኒየሮቻቸው ሲመጣ ያንን ፊል ማድረግ መቋቋም ሳይችሉ ምንም አይነት ስራ ሳያገኙ ያንን ወርኪንግ ኢንቫይሮንመንት ወይም ያን የስራ ባህል ወይም ያን የስራ ቦታ ለቀው ትተው ይሄዳሉ። ይሄ ግን ትክክለኛ ውሳኔ አይደለም። መስራት እዛ ቦታ ላይ መቆየት እስካለብን ድረስ መቆየት፣ እየሰራን ስራችንን ግን ጎን ለጎን የኛ ይገባናል፣ እኛን ሊያከብር ይችላል፣ እኛን ሊቀበለን ይችላል ብለን ወደምናስበው ድርጅት ማመልከቻዎቻችንን ማስገባት፣ ተቀባይነት ሲያገኝ ቴንኪዩ ብሎ መሄድ፣ እንደዛ ቢሆን ጥሩ ነው። አመሰግናለሁ። ቸር ሰንብቱ። በሚቀጥለው በሌላ ቪዲዮ እስከምንመጣ ሼር፣ ኮሜንት፣ ላይክ እንዳይረሳ። ሀሳብ ጥያቄ ካላችሁ ጠይቁኝ። ከአሰሪና የሚቀጥለው ቪዲዮቻችን ከአሰሪና ሰራተኛ ጋር ያለ ግንኙነት ከኢትዮጵያ ሌበር ፕሮክላሜሽን ጋር የተገናኙ ህጎች፣ ፖሊሲዎች ጋር ጠለቅ ብለን ማየት እንጀምራለን። እስከዛ ቤዚክ የሆነ ሰው ስራ ደረጃው እንዴት ከፍ ሊያደርግ ይችላል የሚሉ ነገሮችን እያነሳን እንቆያለን። ቸር ሰንብቱ።